አሜን ዋንቲ ያይ አሜን። እንግዲህ ክፍል አንድ አዲስ ድራማ ነው። በጣም የሚገርም ድራማ ነው። እንግዲህ አዲስ ነው እየተለቀቀ ማለት ነው። በጣም ነው የሚገርመው። እንግዲህ አንዳንድ ጊዜ በሰላም በፍቅር ስንኖር ሰዎቹ ህይወታችን ውስጥ ገብቶ ለመበጥበጥ ብዙ ነገር ያደርጋሉ ማለት ነው። እነሱ ምንም በማያውቁበት እንግዲህ ደብዳቤ ተልኮላቸው ነበረ ማለት ነው። የተላከውን ደብዳቤ ደግሞ ባልዮ ናት ያነሳ ክርቤል ማለት ነው። እሱ ሲያነሳ እንግዲህ በጣም ተናደደ። ሁሉም ነገር እውነት እየመሰለው ማለት ነው። ትዳራቸውን አውቆ ሊበጥበጡ ትዳራቸውን ለመበጥበጥ ነው እንደዚህ አይነት እንትን እየተጠቀሙ ያለው። እሱ አልገባም እንጂ እሱ ስላልገባ ነው እንጂ ሰዎቹ አውቆ ሴራ እየሰሩ እነሱን ሁለቱን ለመጣላት ያደረጉት ነው። ግን እሱ አመናቸውና እሷን በጣም እየመነጫጨቃት ይገኛል ማለት ነው። እሷ ግን በጣም አዝናለች። እንግዲህ በዛ ላይ ነፍሰ ጡር ናት ማለት ነው። አንዳንድ ጊዜ አጣርተን ሳናየው ህይወታችን ባንበጠብጥ ሰላማችን ብናገኝ በሰው ወሬ ብቻ በአይናችን የሆነ ነገር ሳናይ ማመን ከባድ ነው ህይወታችን ላይ። ውድ ቤተሰቦችን ከወደ ቤት በሰላም መጣችሁ። ቪዲዮ ስታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ሰዎቹ እንግዲህ ህይወታችን ታውቆ ሰላማችን ለመንሳት ብዙ ነገር ይጠቀማሉ። በህይወታችን ውስጥ ሁሉንም ነገር ማመን የለብንም። በአይናችን ወይ ካላየን ወይ የሆነ ነገር እርግጠኛ ነገር ካልያዝን ዝም ብለን የሰው ወሬ ይዘን ደብዳቤም ተላከልን ብለው ሰው የሆነ ነገር ብሎናል ብሎ ህይወታችን መበጥበጥ የለብንም ማለት ነው። ይሄ ድራማ እንግዲህ ምንም ባልተጨበጠ ነገር ነው ሚስቱን እየጠረጠረ ሚስቱን እየሰደባት የሚገኘው ማለት ነው። ይሄ ደግሞ በጣም ስህተትና ከባድ ነገር ነው ማለት ነው። እሷ አሁን ምንም የምታውቀው ነገር የለም። በምንም በማታውቀው ነገር ነው እየተሰደበች እየተንቋሸሸች የምትገኘው ማለት ነው። ነገር ግን ደብዳቤ እየተላከ እነሱን ለመጣላት እነሱን ለመፋጀት ትዳራቸውን ለመበጥበጥ ነው። እንግዲህ ሰው ጠላት አይጠፋምና እንደዚህ እየተደረገ የሚገኘው እሱ ደግሞ 100% እንግዲህ እውነት ነው ብሎ አምኖታል። እሷን እየሰደባት በጣም እያንቋሸሻት ይገኛል ማለት ነው። ቤታቸው ያለች ሰራተኛ እንግዲህ እህቷን ለመስታመም ነው ታላቅ እህቷን ለመስታመም ነው እነሱ ቤት የገባችው ማለት ነው። እነሱ ቤት ሆኖ እየኖረች እንግዲህ እየሰራች እህቷ መራመድ አትችልም። እህቷን ነው የምታስታምመው ማለት ነው። እንደዚህ አታርጉ ቤታችሁ ምናልባት አውቆ ሰው ለመጣላታችሁ እናንተን ለመጣላት እንደዚህ አድርጎ እንዳይሆን ብላ ስትናገር ምንም አንቺ አያገባሽም ብሎ እሷንም ተቆጣታል ማለት ነው። ሚስትየው እንግዲህ በጣም ስሜታዊ ሆኖ በጣም ብዙ ነገር እያላት ነው የሚገኘው። በጣም አዝናለች ማለት ነው። አሜን ጠዳለች እንግዲህ እንዴት ነው የማያምነኝ እስከ ዛሬ ሳምነኝ ነው እንጂ ከኔ ጋር ይኖር የነበረው ብላ በጣም እንግዲህ ብዙ ነገር ተሰምቷታል። እንግዲህ መጠጥ ቤት ሄዶ እንግዲህ ወደ ቤት አልተመለሰም ቶሎ ብሳ በጣም ተጨንቃለች። እንግዲህ ምንም ነገር ማስታወስ አልፈልግም ብሎ እጅግ በጣም እስከ ምሽቱ ድረስ መጠጥ ሲጠጣ ነበረ ማለት ነው። እንግዲህ በዚህ ሰዓት ራሱንም ጎድቷል፣ ሚስቱንም ቅስሙን ሰብሮታል ማለት ነው። ቆም ብለን ሳናስብ ቆም ብለን ሳናስተውል ይሄ ነገር ከየት ነው የመጣ ወይ እንዴት ነው ተቀናብሮ የደረሰው በማለት እንግዲህ እርግጠኛ ካልሆነ ነገር ላይ ሰዎቹም እንዲያዝኑብን ሰዎቹም ስሜታቸውን ቅስማቸውን ከምንሰብረው እርግጠኛ የሆነ ነገር ላይ አስበን ከየት የመጣ ምንጩስ ወይስ ነው እንዴት እንደዚህ ሊሆን ቻለ ብለን ቆም ብለን አስበን ብናደርግ መልካም ነው ማለት ነው። ዝም ብለን በማልሆነ ነገር እየተነዳን የሰዎችንም ስሜት ከምንሰብረው የሰዎችም እንግዲህ ቅስም ከምንሰብረው በጣም ከባድ ነው። ሰው አንድ ሰው በማያውቀው ነገር ምንም በማያውቀው ነገር ሲሰደብና ሲንቋሸሽ ማለት ነው ባል ሆኖበት መገኘት እሷ ምንም የምታውቀው ነገር የለም። ነገር ግን እሱ እውነት ነው ብሎ አምኖት ነው እንደዚህ እያላት ያለው ማለት ነው። በጣም ነው የሚያናድደው እንደዚህ አይነት ነገር እንግዲህ የሰው ልጅ በህይወት ውስጥ ብዙ ነገር እንዳለ ብዙ እውነታዎች እንዳለ ብዙ ውሸቱም አዎቹም አሉ ማለት ነው። ያን ነገር እሱ ቆም ብሎ ሳያገናዝብ ሳያምን ነው እንደዚህ እያላት የሚገኘው ማለት ነው። እንግዲህ ህይወታችን ውስጥ የሚመጣውን ነገር ቆም ብለን እንዴት ሊመጣ ቻለ እንዴት እንዲህ ሊሆን ቻለ ብለን አስተውለን አስበን ብናደርግ መልካም ነው ማለት ነው። ለእኛም ጥሩ ነው፣ ህይወታችን አይበጠበጥም፣ እንደገናም የሰዎችንም ስሜት አንጎዳም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ አለው። እኔ ፈጣሪ ይመስገን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ።
እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ቤቴ ይቀላቀሉ ይላችኋለሁ። እኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ቪዲዮ ስታዩ ላይክ አድርጉልኝ። የማንኛውም ሰው ሁል ጊዜ እንደምላችሁ ማንም ሰው ቪዲዮ ሲለቅ ሼር ላይክ ብናደርግላቸው ጥቅሙ ለእኛም ነው ማለት ነው። ለእኛም እንደዛው አግኝቶ ቻናላችን ይመለከቱልናሉ ማለት ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ ዋንትያ የአሜን ባል ማን ነው የሚለው አዲስ ድራማ ነው። እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። አንዳንድ ጊዜ ህይወታችን ላይ ለመቸኮል ለመወሰን ሳንቸኩል ረጋ ብለን ሁሉም ነገር አስበን አስተውለን ብናስብ ብንወስን መልካም ነው ማለት ነው። የሆነ ሰው እንደዚህ ስላለን የሆነ ሰው ብቻውን ነገር አምጥቶ ስላሳየን ወይ ደግሞ እንደዚህ ስላለን ብለን የሰው ወሬ ይዘን ህይወታችን መበጥበጥ የለብንም። ሰዎችንም በሰው ወሬ ተነስተን መንቋሸሽም መሰደብም የለብንም ማለት ነው። ቆም ብለን ሁሉም ነገር አስበን አስተውለን ብናደርግ ለእኛም ለሰዎቹ መልካም ነው ብዬ ነው የማስበው ማለት ነው። እንግዲህ ይሄ ድራማ በጣም አስተማሪ ድራማ ነው። እንግዲህ ክፍል 1 ላይ ነው ያለው ማለት ነው። አዲስ ድራማ ላይ ነው የተለቀቀ ማለት ነው። ቻናላችሁ ላይ ገብታችሁ ሰፖርት አድርጓቸው። የሚሰራውን ሁሉ ብናበረታታ ከኛ የሚጎል ነገር የለም ማለት ነው። መልካምነትን ይታደሉታል እንጂ አይታገሉትም። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምትበረታቱ አመሰግናለሁ ማለት ነው። በጣም ምርጥ ድራማ ነው። ቻናላችሁ ላይ ገብታችሁ ሰፖርት አድርጓችሁ ነው። ዋንትያ የአሜን ባል ማን ነው የሚለውን ነው ማለት ነው። ቻናላችሁ በጣም ነው ደስ የሚለው ድራማችሁ ገና ከጅማሬ እንግዲህ በጣም የሚያጓጓ ድራማ ነው ማለት ነው። እንግዲህ ድራማውን ይዞ ቢመጡም አንዳንድ እውነታዎች አሉ ማለት ነው። እውነተኛ ታሪክ ላይ የተመሰረተ ነው ይህ ድራማ ማለት ነው። ብዙ ሰዎች እንግዲህ ምንም ባልያዘው ምንም የማያውቁት ምንም ባልተያዘ ነገር ህይወታቸውን ይበጠብጣሉ፣ ትዳራቸውን ያጣሉ፣ ሰላማቸውን ያጣሉ ማለት ነው። ይሄ ድራማ ደግሞ እውነተኛ ታሪክ ላይ የተመሰረተ ድራማ ነው ማለት ነው። በጣም ደስ የሚል ድራማ ነው በነገራችን ላይ ማለት ነው። ከጅማሬው እንግዲህ እንደዚህ ማዲበል እንግዲህ ሌላ ድራማ ምሳሌ ድራማ ላይ የምናውቀው ማዲበል እንግዲህ ስም ቀይሮ መጥቶልናል ማለት ነው። በጣም ጀይናና እንግዲህ አልባገር ባይ ወንድ ነው ማዲበል ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። አብራችሁ ስለምትሆኑ ክበሩልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ለልባችን ምሻት ፈጣሪ ይፈጽምልኝ። ከኃጢአት ውጭ ምርጥ ድራማ ነው። ተከታተሉት፣ አበረታቱት ማለት ነው። በጣም ነው የምወዳችሁ የማከብራችሁ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው። ቪዲዮ ሲታዩ ላይክ አድርጉልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ስለምታበረታቱ ስለምታደርጉልኝ በሙሉ ሰላማችሁ ይብዛልኝ። አብራችሁ ስለምትሆኑ ከልብ አመሰግናለሁ። ቪዲዮ ስታዩ ላይክ አድርጉልኝ። መልካምነት ለራስ ነው። ከኛ የሚጎል ነገር የለም። ሰዎቹ ስናበረታታ የእኛንም ቻናል በዛው አይቶ ይታዩልናል ማለት ነው። እኛንም ቻናል ሰዎች በዛው ያገኛሉ ማለት ነው። ሼር ላይክ ስናደርግላቸው በዛው ሎኬሽኑ ስለሚሄድላቸው ሰዎች የኛን ቻናል አግኝቶ ያዩልናሉ ማለት ነው። ሰላማችሁ ይብዛልኝ። ስለምታበረታቱኝ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልኝ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን።